ሰላም ቤተሰቦቼ እንዴት ናችሁ? እስቲ ዛሬ አንዳንድ ነገር እናውራ ማለት ነው። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ምክንያቱም በጣም ብዙ ተመልካች ሰብስክራይብ አያደርግም። ሰብስክራይብ ማድረግ ማለት አንደኛ ይህንን ቻናል ለሌሎቹ እንዲደርስ ያደርጋል ማለት ነው። ሁለተኛ ደግሞ አዳዲስ ቪዲዮዎች በሚጫኑበት ሰዓት ወደ እናንተ እንዲመጣ ስለሚጠቅም ሰብስክራይብ እንዳታደርጉ ትጋብዛችኋለሁ። እና ብዙ ጊዜ ቢዝነስ ላይ ምን ይከሰታል መሰላችሁ ቤተሰቦቼ? ብድር እንበደራለን። አሁን ቢዝነስ ላይ ስንሆን ብድሩን ማግኘታችንና ብድሩን አምጥተን ስራ መስራታችን ነው የሚታየን ማለት ነው። ስራ ከሰራን በኋላ ገቢና ያመነጫል። ያ ብድር ያው ንግድ በብር ስለሆነ የሚከናወነው ገቢ ማመንጨቱ አይቀርም ማለት ነው። ገቢ አመነጨ፣ ብድር ተበድረናል። ብድር መበደራችን መረጃ ከሌለው ገቢ ማመንጨቱ ወይም ደግሞ ለቢዝነስ የማዋል መረጃ ከሌለው ውድቅ ነው የሚሆንብን። አንደኛ የምበደረው ከማን ነው? ለምሳሌ ብዙ ጊዜ የምናደርገው እጅ በእጅ እንበዳደራለን፣ መረጃ ልናገኝ አንችልም ማለት ነው። ይሄ መመሪያው ተቀምጧል። ምንድን ነው የሚለው መመሪያው? ከፋይናንሻል ኢንስቲትዩሽን ወይም ደግሞ ከፋይናንሻል ተቋማት ከባንክ ከምናምን ከሆነ የምንበደረው ቴምብር ቀረጥ ይለጠፍበታል። እሱ ማስረጃ ነው። ከግለሰብ ከሆነ የምንበደረው ብድሩን የተበደርነው ከፋይናንስ ተቋም ውጪ ከሆነ ሰነዶችና የማረጋገጥና የመመዝገብ ስልጣን ባለው ውልና ማስረጃ ሄደን ስንበዳደር መመዝገብ መቻል አለበት ማለት ነው። ብዙ ጊዜ ምን ይከሰታል መሰላችሁ? ሰነዱን አፕሩቭ ለማድረግ ውልና ማስረጃ 1% ያስከፍላል። ያንን 1% ላለመክፈል ስንል ምንድን ነው የሚሆነው? ውልና ማስረጃ ሄደን አንበዳደርም ማለት ነው። ስለዚህ ምን ይሆናል? በእንትን ጽሁፍ በምንድን ነው ስሙ በቤት ምንድን ነው ባህላዊ ውል ነው የሚባለው። በባህላዊ ውል እንበዳደራለን። እሱ ሰነድ ላይ ቴምብር ተለጠፈ ማለት ሰነዱ ህጋዊ ነው የሚያደርገው ማለት ነው። ያንን ቴምብር የሚለጥፍ ደግሞ ወይ ሰነዶች ነው ወይ ገቢዎች ነው ማለት ነው። እንደውም በበፊቱ የሂሳብ መዝገብ አያያዝ 182 ላይ 152 ላይ 2011 ላይ ወጣው። እንደውም ቴምብር ቀረጥ ወይም ቴምብሮ ሳይለጠፍበት ጊዜው ካለፈ ተቀባይነት አታገኙም። ለምን ሚሊዮን ብር አይሆንም ማለት ነው። አሁን ግን ምንድነው የሚለው በዚህ መመሪያ ላይ እጥፍ ያስከፍለዋል። ለምሳሌ ውልና ማስረጃ 1% ኮን የሚያስከፍለው ጊዜው ካለፈ በኋላ ያንን ውል ቫልዩ ለመስጠት ቴምብር ሲለጥፍ ገቢዎች ምን ያደርጋል? እጥፍ ያስከፍላል ይላል። እናየዋለን ወደዛ ሄደን ማለት ነው። ስለዚህ ብድር ስንበደርና ለቢዝነሳችን ስናውል በጣም በጥንቃቄ መሆን መቻል አለበት፣ ህጋዊ መሆን መቻል አለበት። እና ምን ይላል? ብድሩን የተበደረው ከፋይናንስ ተቋም ውጪ ከሆነ ሰነዶችን የማረጋገጥና የመመዝገብ ስልጣን በህግ የተሰጠው አካል በብድሩ ላይ በሚያስከፍለው የቴምብር ቀረጥ መጠን ወይም ልክ የብድሩ ውል ከመፈረሙ በፊት ወይም በሚፈረምበት ጊዜ የቴምብር ቀረጥ የተከፈለ ስለመሆኑ የሚያሳይ ማስረጃ፣ ያው ቴምብሩ ከተለጠፈ ህጋዊ ሆነ ማለት ነው። ብድሩ ከፋይናንስ ተቋም የተወሰደ ካልሆነ በስተቀር የወለድ ወጪውን ለመያዝ ተገቢውን ግብር በሰንጠረዥ መሰረት። ይሄ ምን ማለት ነው? እንግዲህ የገቢ ግብር አዋጃችን ሰንጠረዦችን በ5 ነው የሚከፍለው። ሰንጠረዥ ሀ ከመቀጠር የሚገኝ ግብር ነው። ሰንጠረዥ ለ ቤት ኪራይ ነው። ሰንጠረዥ አመርሃ ፕሮፊት ታክስ፣ ሰንጠረዥ መ ተብሎ ሌሎች እዛ ውስጥ የወለድ ግብር ይላል። ለምሳሌ ከፋይናንሻል ተቋም ብድሩ ከፋይናንስ ተቋም የተወሰደ ካልሆነ በስተቀር የወለድ ወጪውን ለመያዝ ለምሳሌ እኔ ስበደር ወለድ አለኝ አይደል? ፋይናንሻል ተቋም ካልሆነ ለምሳሌ ወለድ የሚያስከፍሉ ግን ፋይናንሻል ተቋም ያልሆኑ ሊኖሩ ይችላሉ። ስለዚህ ከወለድ ለምሳሌ ፋይናንሻል ተቋም ከሆነ ኃላፊነቱ ለነሱ ስለተሰጠ ለምሳሌ እኔ ብር ባስቀመጥኩት ብር ልክ ወለድ ሲከፍለኝ ባንኩ የወለድ ታክስ ያስከፍላል ማለት ነው። አይታችሁ ከሆነ የወለዷን ያገኛችኋትን 100 ብር ከሆነች የወለድ ታክስ 5%ን ያስቀምጣል ማለት ነው። ስለዚህ
ከፋይናንሻል ተቋም ውጪ ከሆነ የተበደራችሁት ወለዳችሁ እንዲያዝ ያኛው ወለድ ያስከፈለው ድርጅት ወይም ያበዳሪያችሁ ያንን በወለዱ ልክ እሱ ደግሞ በሰንጠረዥ ግብሩን መክፈል መቻል አለበት ማለት ነው። ልክ አሁን ባንክ ምንድነው የሚያደርገው? የኛን ለምሳሌ 100 ብር ባስቀምጥ የ100 ብሩ ታክስ 5 ብር ቢሆን ከ5 ብሩ ባለው ሬት ታክሱን ለገቢዎች ይሰበስባል እዛው ማለት ነው። እስቲ ሌሎቹንም እንይ። ቅድም ወደ ተነሳንበት ብዙ ጊዜ እነዚህ ነገሮች ናቸው። በተለይ ብድር ላይ አንዳንድ ጊዜ ምን ይደረጋል? ብድር ላይ ከ500 ብር በላይ እንደውም ብድር መውሰድ አንችልም ከግለሰብ ማለት ነው። ያለ ውል ማለት ነው። ያለ ውል ሳይሆን ውል ይኖራል፣ አፕሩቭ ያልተደረገ ውል ቢኖረን ማለት ነው። ውልና ማስረጃ ከሄደን ግን እሱ ተቀባይነት ያገኛል ማለት ነው። እሱም አለ እዚህ ጋር ይሄ ቀላል የታክስ ሂሳብ አያያዝ ዘዴ ማለት አሁን ሶል ፕሮፕራይተርሺፖች የደረጃ ለና ሀመርሃ አክቹአሊ ሀመርሃ ቀርቷል አይደል? ደረጃ ለ ማለት ነው። ግብር ከፋዮች የሚጠቀሙበት ነው። ቀላል ሂሳብ መዝገብ አያያዝ ይባላል። ለ3 አመት ጠብቀው መያዝ መቻል አለባቸው ማለት ነው። እሺ ሌላም ደግሞ አሁን ለምንድን ነው ሂሳብ መዝገባችሁ ተቀባይነት የሚያጣው የሚለውን እንግዲህ አንድ ሂሳብ መዝገብ የግብር ከፋይ ሂሳብ መዝገብ ውድቅ የሚደረገው ህጉን ተከትሎ ሳይሰራ ሲቀር ነው። ለምሳሌ ያቀረበው ሂሳብ መግለጫ ትክክለኛነት በራሱ ወይም የሂሳብ መግለጫውን ያዘጋጀው ባለሙያ በታክስ ባለስልጣኑ ሲጠየቅ በተገቢ ማስረጃ በማቅረብ ያላረጋገጠ እንደሆነ። ለምሳሌ ቅድም ያነሳነው ሰውዬ ወጪዎችን አስረዳ ሲባል ለምን እንዳወጣ ካላወቀ ደረሰኝ ከሌለው ዝም ብሎ እያወጣ የበተነው ከሆነ ውድቅ ነው የሚሆንለት፣ ገቢ ብቻ ይሆናል ማለት ነው። ለሂሳብ መዝገብና ለግብር አወሳሰን አስፈላጊ የሆኑ ደጋፊ ሰነዶች እንዲያቀርብ በጽሁፍ ሲጠየቅም ያላቀረበ ሲሆን በደረሰኝ አስተዳደር መመሪያ መሰረት በባለስልጣኑ ያልተፈቀደ ደረሰኝ ተጠቅሞ ሲገኝ በፋይናንስ ሪፖርት አዘጋጃጀት ደረጃ መሰረት የተዘጋጀ ሂሳብ መግለጫ ማቅረብ ሲያቅተው እነዚህ ጥቂቶቹ ከግብር ከፋዩ ያቀረበው ሂሳብ መዝገብ ውድቅ ከሚደረጉበት ምክንያቶች አንዱ ነው ማለት ነው። ስለዚህ እያንዳንዷን ወጪ ስናወጣ መመዝገብ መቻል አለበት ማለት ነው። እንግዲህ ውድቅ ከተደረገ ለምሳሌ ወጪ አውጥቷል ነበር ይሄ ግለሰብ ከባንኩ አንድ አካውንት ነው